ህወሓትን አትንኩት። ዶክተር ቴዎድሮስ አዳኖም በኢትዮጵያ ላይ ከባድ ክህደት ሲፈጽሙ ተያዙ። የህዝባዊ ወያኔ ሓርነት ትግራይ አመራር የነበሩት የዓለም የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አዳኖም በህወሓት ላይ የሚወሰደውን እርምጃ ለማስቆም ዲፕሎማሲያዊ ግፊት እያደረጉ መሆናቸው ታወቀ። ዶክተር ቴዎድሮስ አዳኖም ምንም እንኳን ህወሓት ሀገር ሲያስጨንቅ መንግስትም ከመጠን ያለፈ ትዕግስት ሲያደርግ የቆየ መሆኑን የታዘቡ ቢሆንም እንዳላየና እንዳልሰማ በመሆን ህወሓትን እያወደሱና መንግስትን እያወገዙ ይገኛሉ። ዶክተር ቴዎድሮስ አዳኖም ለተባበሩት መንግስታት ኤጀንሲዎች እንዲሁም ሀገራትና አህጉራዊ ድርጅቶች እየደወሉ ግፊት በማድረግ ላይ ሲሆኑ የዶክተር ቴዎድሮስ አድሃኖም እንቅስቃሴዎች ግልጽ ፖለቲካዊ ጣልቃ ገብነት ከተቋሙ የገለልተኝነት መርህ ጋር የሚጋጭ በመሆኑ የመንግስት አካላትም ለጉዳዩ ትኩረት በመስጠት በመከታተል ላይ መሆናቸውን መረዳት ተችሏል። የህዝባዊ ወያኔ ሓርነት ትግራይ አመራሮች ከመቀሌ የሚያቀርቡትን የድርድር ጥያቄም ለዓለም አቀፍ ማህበረሰብ በማስገንዘብና የእርስ በእርስ ጦርነት ይነሳል በሚል በማሳሰብ ኮቪድን ከመከላከል በላይ ለህወሓት መከላከል እየሰሩ መሆናቸው ተገልጿል። የቀድሞው የአሜሪካ ፕሬዝዳንት ዶክተር ቴዎድሮስ ላይ ዘመቻ በከፈቱበት ብሎም ከስልጣን እንዲነሱ ግፊት በሚያደርጉበት ጊዜ መላ ኢትዮጵያውያን ከጎናቸው የቆሙላቸው ዶክተሩ ያጎረሳቸውን እጅ ነክሰው የበሉበትን ወጪት ሰብረው ህወሓትን ለማዳን የሚያደርጉት ያልተጠበቀ እንቅስቃሴ ኢትዮጵያውያንን ክፉኛ ያስቆጣል እየተባለ ነው። ህወሓት ሁሉም የፖለቲካ እስረኞች ተፈተው እንደራደር ሲል ሲያቀርበው የነበረውን ቅድመ ሁኔታ በመተው በማናቸውም ሁኔታ ለመደራደር ዝግጁ መሆኑን ለዓለም አቀፍ ማህበረሰብ እየገለጡ ይገኛሉ። ይህንንም ተከትሎ የተለያዩ ሀገሮች፣ ተቋማት፣ የመብት ተሟጋች ድርጅቶች፣ የሃይማኖት ተቋማት ኢትዮጵያ ላይ ጫና ለማድረግ እየሞከሩ ይገኛሉ። ለአብነት ያህልም የጀርመን ውጭ ጉዳይ ሚኒስተር በኢትዮጵያ ውጊያ ቆሞ ድርድር እንዲጀመር በትናንትናው ዕለት ጠይቀዋል። የጀርመን የውጭ ጉዳይ ሚኒስተር ሃይኮ ማስ በትግራይ የተጀመረው ውጊያ እጅግ አሳሳቢ እንደሆነ ያስታወቁ ሲሆን ይህም ከቴዎድሮስ አድሃኖም ተደጋጋሚ የስልክ ቅጭልጭልታ በኋላ እንደሆነ ታውቋል። ውጭ ጉዳይ ሚኒስተሩ ሁለቱ ወገኖች ተደራድረው ልዩነታቸውን ካልፈቱ በሀገሪቱ የተፈጠረው መቃቃር በርትቶ ከድንበሮቿ ባሻገር ጭምር የመስፋፋት አደጋ አለው ሲሉ አስጠንቅቀዋል። ጀርመን በትግራይ ክልል የተጀመረው ውጊያ እጅግ አሳሳቢ እንደሆነ አስታውቃ ተፋላሚ ወገኖች በአስቸኳይ እንዲደራደሩ፣ ውጊያውን እንዲያቆሙና እንዲወያዩ የጀርመን ውጭ ጉዳይ ሚኒስተር ሃይኮ ማስ ዛሬ ባወጡት መግለጫ ጠይቀዋል። ውጭ ጉዳይ ሚኒስተሩ በተለይ የአፍሪካ ህብረትና የህብረቱ ሊቀመንበር ደቡብ አፍሪካ ያቀረቡትን ሐሳብ ተጠቅመው መደራደር ይገባቸዋል ብለዋል። አለበለዚያ በሀገሪቱ የተፈጠረው መቃቃር በርትቶ ከድንበሮቿ ባሻገር ከድንበር ውጭም ጭምር የመስፋፋት አደጋ አለው ሲሉ ሃይኮ ማስ አስጠንቅቀዋል። ማስ እንዳሉት በሁሉም የኢትዮጵያ ክልሎች የሚገኙ ኃይሎች በአፋጣኝ ሰላም እንዲያወርዱና የሀገሪቱን አንድነት እንዲያስጠብቁ ያስፈልጋል። የጀርመን ውጭ ጉዳይ ሚኒስተር ሃይኮ ማስ ለዜጎቿ ልማት፣ ሰላምና ብልጽግና የሚበጀው የኢትዮጵያ አንድነት ሲጸና ብቻ ነው። በጠቅላይ ሚኒስተር አብይ አህመድ የተጀመረው ለውጥ ሊደናቀፍ አይገባም ብለዋል። ህወሓት በወንጀል ተጠርጥረው ምርመራ ላይ የሚገኙ ሁሉ ካለምንም ቅድመ ሁኔታ ይፈቱ የሚል የጅል ሐሳብ በማምጣት የታሰሩ ወንጀለኞች ተፈተውለት አብሮ ሀገር ማሸበር የሚፈልግ ጅል ቡድን ነው። ህግ ያሰረውን ህግ ሊያወጣው ሲገባ የህወሓት እሰሩት ፍቱት እያሉ ነገር ማንቦጫረቅ የነገውን የሁከት ጥንስስ ለማብላላት እንደሆነ እሙን ቢሆንም ዶክተር ቴዎድሮስ በበኩሉ ይህን ቁማር ከድርድር ቆጥሮ ህወሓት ለሰላም ለድርድር ዝግጁ ነው ሲል መንግስትን እየኮነነ በማቅረብ ሀገራትን ጣልቃ እንዲገቡ መንግስትንም እንዲያወግዙ እየታገለ ይገኛል። ዶክተር ቴዎድሮስ አዳኖም ያልደወለበት ሀገር ያልተማጸነው ድርጅት የለም። ሀገር አንድነትን ሳይሆን ህወሓት እንደ ልቡ እንደፈቀደው እንዲፈነጭ ከሰሞነኛው የኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ የራሺያ የውጭ ጉዳይ ሚኒስተር የመረጃና የፕሬስ መምሪያ መግለጫ ያወጣ ሲሆን የህወሓት ጦር አባላት በክልሉ ሰፍሮ በሚገኘው የኢትዮጵያ ጦር ሰራዊት ካምፕ ላይ ጥቃት መፈጸማቸውን ከአዲስ አበባ የሚወጡ መረጃዎች አሳይተዋል ያለው መምሪያው ጥቃቱን ተከትሎ በሰሜን የሀገሪቱ ክፍል አካባቢ ውጥረት መንገሱን ገልጿል። በሁለቱ ሀገራት መካከል በተካሄደው ከባድ ውጊያ ምክንያት ብዙ ሰብአዊ አደጋዎች ማጋጠማቸውንም አስታውሷል። አደጋው የሀገሪቱን ውስጣዊ የፖለቲካ ይዞታና መረጋጋት በማናጋት ከፍተኛ ስጋትን ከመፍጠር በዘለለ የንጹሃንን ህይወትና የውጭ ሀገራት ዜጎችን አደጋ ላይ እንደሚጥል በማሳሰብ ሁለቱ አካላት ያለምንም ቅድመ ሁኔታ ውጥረቱን እንዲያረግቡ ጥሪ አቅርቧል። ችግሩ በሰላማዊ መንገድ በውይይትና በድርድር በጠረጴዛ ዙሪያ ይፈታል የሚል እምነት እንዳለውም ገልጿል። ሁኔታው ተሻሽሎ ኢትዮጵያ ወደ ቀደመ ሰላማዊና ህገ መንግስታዊ ሁኔታዋ እንደምትመለስ ተስፋ ማድረጉንም በኢትዮጵያ የራሺያ ኤምባሲ ማህበራዊ ገጽ
ያሰፈረው መረጃ አመልክቷል። ዶክተር ቴዎድሮስ አዳኖም የኢትዮጵያ ሕዝብ ላይ ክህደት በመፈጸም የወያኔ ጁንታን ለማዳን ሰፊ ዘመቻ ከፍቷል። በአሁኑ ጊዜ በጠቅላይ ሚኒስትር አብይ አህመድ ላይ ዓለም አቀፍ ጫና እንዲፈጠር እያስደረገ ያለው ዶክተር ቴዎድሮስ አድሃኖም መሆኑ ተረጋግጧል። ከኮቪድ-19 ዘመቻ በላይ ትኩረት ሰጥቶ ወያኔን ለማዳን በየዓለም አቀፍ ተቋማትና ኤጀንሲዎች ስልክ እየደወለ እያስጨነቃቸው መሆኑ ታውቋል። የዓለም የጤና ድርጅት ለማንኛውም የፖለቲካ ኃይል ወገንተኛ እንዳይሆን የሚደነግገውን መርህ በመጣስ ወያኔን ለማዳን ዶክተር ቴዎድሮስ እያደረገ ያለውን የክህደት ተግባር አሳዛኝ ቢሆንም መንግስት ግን አጢኖ እየተመለከተው እንደሆነ ተገልጿል። በዓለም ጤና ድርጅት ዶክተር ቴዎድሮስ ጫና ሳቢያ ከዚህ ቀደምም የኢትዮጵያ ፌዴራላዊና የትግራይ ክልላዊ መንግስት የጦር ኃይላት በገጠሙት ውጊያ ዓለም አቀፉ የሰብአዊ መብት ህግን እንዲያከብሩ አምነስቲ ኢንተርናሽናል አሳስቦ እንደነበር አይዘነጋም። ዓለም አቀፉ የመብት ተሟጋች ድርጅት ባወጣው መግለጫ ሁለቱ ኃይላት በሚጋጩበት በትግራይ ክልል የሰዎች ህይወት ለአደጋ እንዳይጋለጥ ጥበቃ ያደርጉለት ዘንድ ጠይቋል። በምስራቅና በደቡባዊ አፍሪካ የአምነስቲ ኢንተርናሽናል ኃላፊ ዲፖርሳ ሙቸና እንደሚሉት ጦር ሰራዊት ወደ ትግራይ እንዲዘምት መወሰኑ በፌዴራሉና በትግራይ ባለስልጣናት መካከል ያለውን ውጥረት ከማባባሱ በተጨማሪ የብዙዎችን ህይወት ለአደጋ የሚያጋልጥ የሰብአዊ መብትና ይዞታንም እንዲያሽቆለቁል የሚያደርግ ነው። የአዲስ አበባና የመቀሌ ባለስልጣናት የዘጉትን የስልክና የኢንተርኔት አገልግሎቶች እንዲከፍቱም ዓለም አቀፉ ድርጅት ጠይቋል። ሙቼና እንደሚሉት ሐሳብን በነጻ በመግለጽ መብት መሰረት ትግራይ ውስጥ ሰዎች እርስ በርስ እንዲገናኙና እዚያ ያለውን የሰብአዊ መብት ይዞታ ለመከታተል ይመች ዘንድ የስልክና የኢንተርኔት አገልግሎት መከፈት አለበት ሲል ጠይቆ ነበር። በቴዎድሮስ አሳሳቢነት ዓለም አቀፍ አጋሮች የኢትዮጵያ ፌዴራል መንግስትና ትግራይ ክልል በአስቸኳይ ተኩስ አቁመው ያለምንም ቅድመ ሁኔታ ንግግር እንዲጀምሩ እንዲያደርጉ ዓለም አቀፉ የግጭት አጥኚ ቡድን ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርቧል። ንግግሩ ሁሉንም የፖለቲካ ኃይሎች ማሳተፍ አለበት። የተራዘመ ጦርነት የሀገሪቱንና ጦር ኃይሏን አንድነት አደጋ ላይ ሊጥለው ይችላል ሲል አስጠንቅቋል። የዓለም አቀፍ የሰላምና የልማት ማዕከል PDCI በበኩሉ በትግራይ ክልል ውስጥ በተከሰተው ግጭት የተፈጠረውን ውጥረት ሁሉም ወገኖች እንዲያበርዱ አጥብቆ ጠይቋል። ምንም እንኳን የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ከአንዲት ሀገር ይልቅ ለአንዲት ክልል ቅድሚያ ሰጥቶ ከሰላማዊ ህዝብ በይበልጥ አሸባሪ ቡድንን ደግፎ ለህወሓት እየጮኸ ቢገኝም ከትዝብት ያለፈ ትርፍ ግን የተቋደሰ አይመስልም። መንግስት ከህወሓት ጋር የመደራደሪያ ሰዓቱ እንዳበቃ በመናገር አለገና እያለ ይገኛል። መክሮ ያልመለሱትን ባለጌ ልጅ ገርፎ ሊቀጡት ግድ ነውና ጠቅላይ ሚኒስትሩ በመግለጫቸው የመጀመሪያው ዙር ተጠናቋል በማለት ለህወሓት ገና ሁለተኛ ዙር ቁንጥጫም እንዳለለት ተናግረዋል። ጠቅላይ ሚኒስትሩ የመጀመሪያው ዙር ኦፕሬሽን 100% በሚባል ደረጃ መሳካቱን ያስታወቁ ሲሆን በፍቅረ ንዋይና ስልጣን ታውሮ ለሀገርና ህዝብ ደህንነት ደንታ የሌለው በህወሓት ውስጥ የመሸገው ስግብግቡ ጁንታ ኃይል ባለፉት 2 ቀናት በኢፌድሪ የመከላከያ ሰራዊት እንዲሁም በኢፌድሪ የፖሊስ ሰራዊት ላይ ጥቃት መሰንዘሩን ተከትሎ በዚህ የጠላት ኃይል ላይ በተወሰደ እርምጃ ጉዞውን ሙሉ በሙሉ ማስቆም መግታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ ማድረስ መቻሉን ተናግረዋል። ጠቅላይ ሚኒስትሩ የተወሰደውን ኦፕሬሽንና የተገኘውን ድል አስመልክተው በሰጡት መግለጫ በመከላከያ ኃይላችንና በፌዴራል ፖሊስ ሰራዊት ላይ ጭምር ጥቃት በመፈጸም በፍቅረ ንዋይና ስልጣን ታውሮ ለሀገርና ህዝብ ደህንነት ደንታ እንደሌለው ባሳየው በህወሓት ውስጥ የመሸገው ጁንታ የጠላት ቡድን ላይ በተወሰደ የመጀመሪያ ዙር እርምጃ የቡድኑን ጉዞ ሙሉ በሙሉ ማስቆም መግታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ ማድረስ ተችሏል። በመጀመሪያው ዙር ኦፕሬሽን 3 ዋና ዋና ዓላማዎች ተቀምጠው የተሰራ መሆኑን የጠቆሙት ጠቅላይ ሚኒስትሩ የመጀመሪያው ዓላማ ጥቃቱን መግታት እንደነበር ገልጸዋል። በዚህም ጠላት በሁሉም ግንባር በፈለገው አቅጣጫ ጥቃት እየሰነዘረ በህዝባችን፣ በሰራዊታችን፣ በፖሊስ ሰራዊታችን እንዲሁም በአንዳንድ ወሳኝ መሰረተ ልማቶች ላይ የሚያደርሰውን ጥቃት መግታት እንደነበር አስታውቀዋል። ከዚህ አንጻር ጠላት ጥቃት የሚሰነዝርባቸው አካባቢዎች የመከላከያ ኃይል በስፋት ያልነበረ ቢሆንም ከያለበት ኃይላችንን በማንቀሳቀስ ሙሉ የሎጂስቲክና የሰው ኃይል አቅርቦት እየጨረስን ሲሆን የጠላትንም ጉዞ ሙሉ በሙሉ ማስቆም መግታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ ላይም ማድረስ መቻሉን አስረድተዋል። እንደ ጠቅላይ ሚኒስትሩ ማብራሪያ ሁለተኛው ዓላማ የመከላከያ ኃይላችንና የፖሊስ ሰራዊት የደረሰበትን ጥቃት ተከትሎ ይህንን ኃይል የመታደግ ወሳኝ
ወሳኝ ሀገራዊ ሀብቶችና ትጥቆችን የመታደግ ስራ ነበር። ከዚህ አንጻር በባድመ ግንባር በጾረና በዛላምበሳ በመሳሰሉ በዋና ዋና ቦታ ተሰልፈው ያሉ የሰራዊት አባላትና ትጥቆቻቸው ሙሉ በሙሉ ከጠላት ፍላጎት ውጪ እንዲሆኑ ማድረግ ተችሏል። በተለይ ጠላት ፊቱን አዙሮ ከውጭ በሚመጣ ኃይል በመከላከል ላይ የነበረ ሲሆን አሁንም ሙሉ በሙሉ ኃይሉን አጠናክሮ አሰላለፉን ቀይሮ ፊቱን አዙሮ ማንኛውንም ጥቃት ለመሰንዘር ወይም ለመከላከል በሚያስችል ቁመና ላይ የሚገኝ ሲሆን ተጨማሪ ጥቃት ይደርስበታል የሚል ስጋት እንዳይኖር ማድረግ ተችሏል። ሶስተኛው ዓላማ የጠላት የማድረግ አቅምን ማዳከም ነው። የጠላት ኃይል የኢትዮጵያ ሕዝብ ከሌለው ሀብት ላይ ቀንሶ ሀገሩን ለመከላከል የገዛቸውን ዋና ዋና ትጥቆች፣ ሚሳኤሎችና ሮኬቶች በመጠቀም ጥፋት ማካሄድ እንዳይችል አቅሙን ማዳከም ነበር። እነዚህ ሶስት ዓላማዎች ሙሉ በሙሉ መሳካታቸውን አስታውቀዋል። ከዚህ በተጨማሪም አንዳንድ ወሳኝ የሚባሉ አካባቢዎች በተለይ በዳንሻ ግንባር ያለውን ጠላት ሙሉ በሙሉ በመደምሰስ አካባቢውን የተቆጣጠርን ሲሆን እንደ አስፈላጊነቱ ወደ ሁሉም አቅጣጫ የሚቀጥለውን እርምጃ እየወሰድን ለህዝባችን የምናሳውቅ ይሆናል። እስካሁን ባለው ሁኔታ የመጀመሪያው ዕቅድ 100% በሚባል ደረጃ የተሳካ መሆኑን ለመግለጽ እወዳለሁ ሲሉ ስለ ሁኔታው አብራርተዋል። ከዚህ ቀጥሎ የሚሰሩ ስራዎች የውጊያ ባህሪ፣ የግጭት ባህሪ፣ ሁሉን ነገር በወቅቱ መናገር የሚያስቸግር ቢሆንም አስፈላጊውን መረጃ ለህዝባችን እየሰጠን ህግ የማስከበሩን ስራ፣ የህዝቦቻችንን ሰላም፣ የሀገራችንን ደህንነት፣ የመከላከያ ኃይላችንን ጥንካሬና ብቃት በሚያጠናክሩ ስራዎች የምንቀጥል ሲሆን ይህ ስግብግብ ጁንታ ሙሉ በሙሉ ለህግ እስከሚቀርብ የጀመርነው ራስንና ሀገርን የመከላከል ዘመቻ ተጠናክሮ የሚቀጥል መሆኑን ልገልጽ እወዳለሁ ብለዋል። ከዚህ ቀጥሎ በሚደረጉ በቀጣዩ እቅዳችን ላይ በሚሰሩ ስራዎች አስፈላጊ የሚባሉ መረጃዎች በየወቅቱ የምንገልጽላችሁ ሲሆን በአጭር ጊዜ ውስጥ ይህን ስግብግብ ጁንታ በማስወገድ ለትግራይ ህዝብ፣ ለሀገር መከላከያ ሰራዊት እንዲሁም ለፖሊስ ሰራዊታችን እፎይታና ሰላም በመስጠት በፍጥነት የእርሻ ስራችንን ወደ መሰብሰብ ለመመለስ የሚያስችል እቅድ ያዘጋጀን ሲሆን ሙሉ ኦፕሬሽኑን ስናጠናቅቅ ለህዝባችን ዝርዝር የሥራ አፈጻጸሙን የሚገልጹ መሆኑን አረጋግጠዋል። እንደ ዶክተር ቴዎድሮስ አዳኖም ህወሓት ለድርድር ይቅረብ ቢባልም እንደ ጠቅላይ ሚኒስትር አብይ ገለጻ ደግሞ አለገና የጌታቸው አለገና የደብረ ጽዮን እያሉ ይገኛሉ። ውድ ቤተሰቦቻችን የዛሬው ወቅታዊ መሰናዷችን ይህን ይመስል ነበር። ለሀገራችንና ለህዝቦቿ ፈጣሪ ሰላምን ያድለን፣ ቸርቸሩን ያሰማን እያልን መሰናዷችንን አበቃን። ቸር ቆዩን።